ሰላም ተወዳጆች ሼር እያደረጋችሁ ጀምሩ ለሙስሊሞች ጥያቄ አለ ጥያቄው እንዲህ ይነበባል እናንተ ግን ሼር ማድረጋችሁ እንዳትረሱ የጌጣጌጥ ምዕራፍ 81ኛው ቁጥር ላይ እንዲህ የሚል ንባብ እናገኛለን ለአህራማን ልጅ በቅንፍ የለውም እንጂ ይላሉ እሺ ቢኖረው እኔ በቅንፍ ለልጁ ምንድነኝ ይላል ከተገጆቹ የመጀመሪያ ነኝ ይላል እሺ ተሳስተን ከሆነ እናስነብበው አላህ Subhanahu Wa Ta'ala ልጅ የለውም እንጂ ቢኖረው ኖሮ ያን ልጅ የአላህን ልጅ የምገዛው እኔ ነበርኩኝ ለምን لانه جزء منه ምክንያቱም አላህን የምገዛ ከሆነ አላህ Subhanahu Wa Ta'ala ደግሞ ልጅ ካለው የሱ የአላህ Subhanahu Wa Ta'ala አካል ስለሆነ ለዛ ልጅ የሚያጎበድል የሚገዛ እኔ ነበርኩኝ እሺ ስለዚህ ልጅ ካለው እንገዛለታለን ይያሉ ለምን አካሉ ስለሆነ እሺ ኡስታዝ ወሂድ የተባለው የአቃቢ እስላም ነኝ የሚለው ሰው ወይም ነው ብሎ የሚያምኑበት ሰው ምን ይላል አላህ ማን ነው አለ ያህዌ አላህ ነው ብለህ ታምናለህ አዎ ያህዌ አላህ ነው ብለህ ታምናለህ አዎ ያህዌ አላህ ነው ብዬ አምናለሁ አለ በጣም ጥሩ ስለዚህ ያህዌ ልጅ ያለው ማለት አላህ ልጅ ያለው ማለት ነው ስለዚህ ምሳሌ 30 ቁጥር 4 ተነበበ ማለት ነው ከዛን ይፈታልናል ምን ይያለ ይፈታልናል እንስማው በዚህ ጥቅስ መሰረት ነፋስን በእጁ የጨበጠ ማን ነው ያህዌ ውሃን በልብስ የቋጠረው ማን ነው ያህዌ ይህን ታውቅ ዘንድ የምድራቻ ያጸና ማን ነው ያህዌ ስሙ ማን ነው ያህዌ የልጁ ስም ማን ነው ኢየሱስ የልጁ ስም ማን ነው ኢየሱስ መቀበል ሲምፕል ማለት ነው እናመሰግናለን የልጁ ስም ኢየሱስ የማን ያህዌ አላህ ነው ብሎ ነበር አስቀድሞ ካረሳው ማለት ነው ስለዚህ ለሙስሊሞች ጥያቄው ምንድነው ታምኑበታላችሁ ወይ አላህ ያህዌ ነው ወይ የእስራኤል አምላክ ያህዌ አላህ ነው ወይ አው ካላችሁ መጽሐፍ ቅዱስ ያህዌ ልጅ እንዳለው ይናገራል ያም ልጁም ደግሞ ኡስታዙም ሲል እንደሰማችሁት ኢየሱስ ነው ይሄን ታምኑበታላችሁ በግንነት እንደምትመልሱ ተስፋ አደርጋለሁ እስልምና ላይ ጥያቄ ነው እየገባችሁ ሼር አድርጉላቸው ሪፖስት ምናምን አድርጉ ያው አላውቅም ብቻ ቪዲዮ ቶሎ ስለማንሰራ ይሁን ምን ይሁን ምክንያቱ ባላውቅም እንትን ይላል አይወጣም እና ብዙ እይታ አይኖርም ስለዚህ እየገባችሁ የመጀመሪያዎቹ 300 ሰዎች ወሳኝ ናቸው ይባላል እና እየገባችሁ እንደዛ አድርጉ አላህ ልጅ አለው የሚል ድምዳሜ የሚሰጥ ምላሽ የሰጠበት ነው ወሂድ ምክንያቱም ቪዲዮ ላይ ታገኙታላችሁ እዩትና ነው ከዛ እናወራበታለን እሺ ተሜ ወይ እንዴት ነኝ አባት አለን እግዚአብሔር ይመስገን እንደነ አልሰማም አራት ሰማህ እግዚአብሔር ይመስገን ሐዋሳ አረት ሙሉዬ ማጋላ ሐዋሳ ሐዋሳ እኮ እንዴት እኮ እንደምታመርኩ ብታያት እኮ በእናትህ ነው የምትመስለው ብታያት ምን ነው ነጣች ምን ነው እኔ እንደምትመስለው አልከኝ እኔ ምን ልበል ያንተን ግንባር የሚያክል ባዶ መሬት አላት እንዴ የግንባራሞች ቀን እየተከበረ ነው በግንባር እንኳን እንዳታባኝ እኔ ዓለም ሁሉ ይመሰክርልኛል እኔ ነጣችህ በሐዋሳ ምን ብሎ አይ በግንባር አረ በመዳደለም እኔ አንተዬ ነው እኔ ነኝ በግንባር የምንታመው ምንድነው ዋይንታ ነው እንዴ ጨስ ምን ነው እኮ አቡር ባሳደግ አይደለም እኮ ግንባራምነት አይቶ ሱንቶ አባቴ እኩል ወደ ኋላ እናርግና አቤል አልማዝን ማን ይመስላል የሚለውን እንተያይና ነው ኦልሞስት አንተ ወደ ኋላ አርገውስ የኔ ወደ ኋላ አንተ አርገው ጭራሽ አትሞክሮ ፊትን ስትታጠብ እንደዚህ ይዛርል እንዴ አላቀ አይደለም እኩል ወደ ኋላ እናርግና አቤል አልማዝን ማን ይመስላል የሚለውን እንኔና አቤል የራሷ ችግር ያለባት ነው ተውባክ ማመሳከሪያ ተገኘ በለኝ እና አቤሎዬ በጣም ጸጉር ያምራል እስኪ ጎንበስ በል አቤል አንተ ግን በምን ባህር ውስጥ ገብተና ነው የታጠብከው
እስኪ መሀል ያሳየን እስኪ ያሳየን ተሙ እንደ ቢያጥር ሀይቅ ብቻ ላይ ናቸው። በጣም እኔ ሀይቅ በጣም ነው የምወደው። በነገራችን ላይ ቅጽል ስሜ ፊሽ ነው የሚባለው እና ዋኝቼ ምናምን ሲደብረኝ እዚህ ጀልባ ላይ ነው ብዙ ጊዜ የምትመለው። አረ ጨዋታ አታምጣብኝ ተው። አረ የፈለገ ተጫወት ነኝ በውሃ ጉዳይማ ነኝ ውሃ ሰላም ጊዜ ይሆንላችሁ። አለ እንዴ አለ እንዴ አላለም ከንቱ አንተ ግንባራን በቃ ተለያይተናል። በትልቁ ላድርግ ቪዲዮ ክፈት እስኪ አቤል ያን ጊዜ ቪዲዮ ክፈትና ሰላም ልበል እንዴ ነው የምመልሰው እያየን ነበር ለምን አጠፋው ወይ ኦይ ጠረጴዛ ነው እንዴ እኮ አልመስለኝ ወይ ስላኪን ሰማው የሆነ መድኃኒት መጥቷል በለው ለሰው አንተም ለግንባር መጠቀም ትችላለህ። ማንን ነው ያኛው ከዛኛው በኩል አለ አንተም ግንባራም እኮ ነው ምንድነው አረበ መድኃኒት ነው ያከብርክ ያለ አንተ ሐኪም አልችል ያለው ግንባር ይዘ ስማ ቱርክ እንደ መንግስት እኮ ነው አንተ ግንባር ላይ ተመራመረችበት ቱርክ እንደ ሀገር አስያሱልኝ ላይ ዮባን አስወጡት እንዴናችሁና ወይኔ አባ ዮባይ ኤኖይስ ታኔ ከኋላ ምንድነው የሚታየኝ ከኋላ የሆነ ነገር እየታየኝ ነው በትልቁ ላይ ነው ምኑ ጋር ወንዝ ነው እንዴ ምኑ ጋር አልገባኝም ወንዝ ምን ፈልገን ባንዲራ ነው ኦኬ ነው እንዴ አይሁን እሺ አኬን ሰላም ብየውልታ አኬ እንዴት ነህ ካን ተቆራረጠ ነው ይቶ አኬ ፓፓ ቶዮ እንዴት ናችሁ? ይመስገን አምላክ። አቤል አፒስ ነው አለ ሁሉ መልካም ነው አለን ይመስገን አምላክ። ተሙ አኬ ምን ነው ፍቅር ቀነስ ምን ላይ ጻፍካትን አውራት አኬ የት ሆነሽ ነው አባ የት ሆነሽ ነው? እቺ ውሃ ያለባት ሀገር አዋሳ በእናትህ መልካም ጊዜ አዋሳ ቻው አቤል አዋሳ ምን አለ አዋሳ ወንድሜ ምን አለ አዋሳ አዋሳ ሀገር ላይ ነው አይኔ ሀገር ላይ እንደዚህ ወንዝ ምናምን በጣም ደስ ይላል። በእናትህ አንዳንዴ እንደዚህ ትዝናናለህ። በጣም እንዳልቦልክ በቤት ይስቃል እንደ ዮም አይደለም የሆነ ቪዲዮ ምንድነው የሄድከው የሚለው እኮ ነው እኮ የሆነ ቪዲዮ አይቼ እኮ ነው ፓፓ እዚህ የሆነ ተነስተው ፎቶ ነገር እሱ ደሚ ምናምን ሆናችሁ የሆነ ፏ ያለ ቪዲዮ ነገር አይቼ ነበር። አቀባበሉ እኮ ነው እኮ የሆነ የወረዳ እንትን ሄደን የሚመስለው እኮ የት ነው እኮ ምንድነው? ቆይ እኔ እኮ በጣም እኮ ነው ማዝነው። አንዳንዴ እኮ እኔ ባይዚ እኔ በግልጽ ስለማልናገረው ነው እንጂ ውስጤ ልክ ይበላኛል እኮ እንዳላወርድ ስርዓት ያዝ እንዳላወርድ ከኋላ መጥቶ ሀገሪቷን ዘራታል ካንተማ እንዳላወርድ አኬ እኔማ ምን እላለሁ አኬ ዝም ብለህ ፎቅ ተመላለስ እሱ እንዳላወርድ አኬ እኔ ምንም አላልኩም። እኔ እንግዲህ እኔ ምን እላለሁ ዝም ብለህ ሰላም ነው ወይ በለኝ። ቤተክርስቲያኒን በአንድ እግሯ ሊያቆማት ነው እንዴ ወይ? አረው ሐይቁን ትጓዘዋለህ ወይኔ ሐይቁ እኔ ነው ከኋላዬ መተህ ገዳማቱን ሁሉ ዞርኩ አይደል? አይሁን ደምረው አይኔ እያየ አንዴ ቦሌ መድኃኒዓለም አንዴ ልደታ ምና አውደ ምህረቱን እንዳለ ተቆጣጠረው። አንተ ያው በላይፌ አንድ ቀን እንኳን አውደ ምህረት ረግጬ አላውቅም። እኔ ድንገት መታችሁ ተቆጣጠራችሁን እኮ እንዴ ወይ እዮብ ላወርዶ ነው ወይ አንተ እንኳን በአውደ ምህረቱ እንኳን ብዙ አልተዳፈርከንም ምረህናል። አውደ ምህረት በአውደ ምህረቱ አልተዳፈርከንም ይላል እንዴ? ባለፈው ምን ቢለኝ ጥሩ ነው የሆነ ቤተክርስቲያን ጠራና እኔ እዚህ አውደ ምህረት ላመቻችል አላለኝም። እኔ
በእውነት ይኸው በእውነት እንዴት እንደተናደድኩ ላስተምቅ እንዳይልፍራ አጂ ጎልድ አመቻችልህ ላመቻችልህ ብሎኝ የመጨረሻውን ውስጤን የሰበረው አንተ ድንገት ከኋላ ይመቶ አንተ በቃ ፈላጭ ቆራጭ ሆነብኝ እኮ ላይ ነኝ ላመቻችልህ ወደ ምህረት አኬ አመቻች እጀ ሰላሙና የሚገባ ሰው ነው አልኮ እንዴ አንተኛ እኮ ሼም እየያዘን እኮ ደጀ ሰላም እኮ አንገባም እኛ እኮ ምግቡ ይጥመና እኔ ፐርሰናሊ ለምን እኔ እኮ ድሮ አሳዳጅ ነበርኩኝ አሁን ደግሞ አሳዳጅ ነበርክ አሁንም እኮ ገብተህ ያው ነው ደጀ ሰላሙን እያሳደድክ እኮ የተቀየረ ነገር የለም ቦታ ብቻ ነው የቀየረው ጨዋታ ላይቭ ላይ ጀመርነው አይ ቆይ ይብራ የኛ ይመጣው እሺ አይ ራሳችሁ ትጀምሩትና ደግሞ ታቋርጡታላችሁ ችግር አለባችሁ አኬ ጀመርነው የኛ ጨዋታ ላይቭ ላይ አይ ይብራ የኛ ይለፍ አንተ ምስሮት ትወዳለህ ብዬ ነው ኧረ አንተ ምስሮት አያልፍም ሳይ ዛሬ አልቻልኩም እኔ በጣም እንትን የሆነ በሆነ አጋጣሚ ድንገት እዚህ አሁን ቤተክርስቲያን ምናምን ደጀ ሰላም ሰንበቴ ቤት ምናምን እየተባለ ሰንበቴ ቤት ምናምን ይባላል ኖርማል ነው ይባላል ሰንበቴ ቤት ይባላል አይደል አንተን አልጠየኩም እባክህ እኔ ለምጠይቀው ጥያቄ አንተ እንድትመልስ አልፈልግም ወዳጂ እኔ ልመልስልህ እንጂ ይባላል ኧረ አልሰማም ለኔ ለክብሬም ደስ አይልም አንተ ስለ ስም ትላለህ ቦታ ላመቻችልህ ያለ ሰው እኮ ነው ደብር ላመቻችልህ አለኝ እኮ አንተ በጣም እኮ ይገርም እና በጣም ይጠማል ምግቡ ምናምን ግን ግቡ ምናምን ሲባል ትዝ ይለኛል ለፊት አይ ቸኩላለሁ ምናምን እያልኩኝ ከቅዳሴ ወጣ አሁን ግባ ሚል ተሙ ነው አሁን እሷ እንዴ አሰላፊ ሆነች እኮ ሩ ላይ እሱ አይደል እንደሚቆመው አይተም አኬ ችግር የለውም አሁን እኔ እንዳለፈልፍ እኮ ያው አንዴ ብጀምር ለአራት አምስት አይነት ዱላ ስለሚቀርብብኝ ከአንደበታችሁ ነው የጸጥ ለበል ብዬ ነው አራት አሙ ቢቀርብሽ ነው የሚሻለው ምንም እኮ ምን መጀመርኩት ነው በለማ ያማል መጀመርኩት እኔ ሲጀመር እኔ ግን ዳዳር እኮ ነው ያለው እምነት ብቻ የሚለውን ትምርቱን እንኳን ተወው እንጂ አኬ እኔ ተውኩት ፈታኝ እምነት ብቻ የሚለውን ትምህርት ጥምቀት የሚያስፈልጋል አይደል አይደለ እምነት ብቻ ትቷል ደግነቱ አሁን ደግሞ ጥምቀት ብቻ ብሎ እንዳይመጣ ከሆነ ቦታ ባይላንዷ እንትን ሄደ ነው አሱማ ወንቅሸት ከሄደ እንደዛ ብሎ ነው የሚመጣው አቡ በመኪና ዘጭ አርጎ ይዞ መጥቶ ጸበል ብቻ ማነው ጥምቀት ብቻ እያለ እንደጨብጭ ያስፈራል አይ በእምነትም በጥምቀትም ብላለሁ እኔ ያለ ጥምቀቷን በ50 እንዳትለን እኛ የአዲስ ነገር እንዳታመጣብን በእምነትም በጥምቀትም ብላለሁ ይሁንሽ እዮባ ቀደም ሙዲ ያዘው ምን እንደሆነ ገብቷቸው አላገዝ እምነት ብቻ የሚሉን እንኳን ተውክ ያሉ አራተው አረ ሁሉ ይወራል ይብራራ እንጂ ያው ለነገሩ ይገባቸዋል አሁን በጥምቀት አምስቱ ሶላ እንደመሰላቸው ይቅር በጥምቀቱ ስለይርንበት ለነገሩ የእምነቱም ይገባቸዋል ስለምን እምነት እንደሆነ አይጀግና እኔ ግን የእንትኑ ስፔሻሊስት ይለኛል እየደወለ እኔ እኮ ግራ ግብት ይብር ይሰሙ አውራው ወደ ጀመርከው አፈን በላ በቃ አውራው እኔ ምን አይነት ችግር አንተ ምን አይነት ነው በመዳን ያለ አይተም ግርም እኮ ነው እንግዲህ ትችላለህ እንዳንተ ነገር ስማ አኪ ዳርደር ሰማ ትመለስ አይ አይደለም ፎሎ ይድሮ ተነስቷል አሁን አስቦልከኝ ድንገት መጥቶ እኮ ነው ተነስቷል ደግሞ አስቦልከኛ ማን ይቦልከኝ ያባት ከፈሉና አንተ እኔ አልጨረስከም እንዴ ብሬን ያፈለች ፓፓ ላይቭ አይደለ ወዚህ መድረክ ላመቻችልህ ምናምን የሚለው ተሙ ነው ብሬን ነው ምን እንደሚያሳየን አገልግሎታለቆ በቃ እሱ ገጠሩ እንደ ብሬ እኮ የበረሃ አገልጋይ መሆኑን እንደ መምህር ብርሃኑ ይባላል የበረሃ አገልጋይ እንዴ እዮባ እንዴ ናችሁ አጅሬው
አማን ነው ፋሲሎ ተሰብስባችኋል ሂድበት አኬ ሂድበት እሺ ፋሲሎ ሰብሰብ ብላችኋል ደስ ይላል ለኳስ ነው በሉኝ ሄዳችሁ ወንድሞች በህብረት ቢቀመጡ ያምራል ይላል አሁን ነው መልካም ነው በጣም እዩ ምንድነው ያልክ ታዳኛ ምንድነው አይብንም እህቶች ነን እኔ ግራ ገባኝ ጆሲን ይጀማ ከዚህ በኋላ አስ የለም ይዮባ ወልኛ ከባድ ነው ወንድሞች በጋራ ቢሆኑ መልካም ነው እዚህ ጋር ምኖች ናቸው የሚታዩ ግራ ገባኝ አይ ትንሽ በዙብን ትንሽ አየህ ይሄ ተሙ ጉብዝናው ምንድነው ከነባሮቹ ጋር ቀልቀል ስለሚል ለመመታት ይከብደዋል እኔን እስኪ ና ጀምረኝ እኔ አኬ እስኪ ጀምረው አኬ እየደብኝ እምነት ብቻ ታውቃለህ ከኔ ከቅርብ ጊዜ በኋላ እምነት ብቻ ነው ትምህርት አስተምራለሁ ይሉኛል አረንዳ አሳችስ ይዛል አይ አሳመናቸዋለሁ እዚሁ እንዳታስጠቁሚና እኮ ያው አሳመንኳቸው አመኑኝ እኮ ማታም ከፍተው ላይቭ ላይ እምነት ብቻ ሙሉ አልወጣም ገና መንፈሱ ሙሉ ለሙሉ ስላልወጣ ብዙ አትመኑ አዎ ያየነው እኮ ነው እዚህ መጥቶ እኮ እምነት ብቻ አለኩ የነሰሙኝ መኪናውን ከኋላ መፈተሽ ነው አተ ዮባ ስርዓት ያዝ መኪናዋ ትፈተሽ ከኋላ አረ ስርዓት ኮፈኗ ነው ወይስ ሌላ ቦታ ዘጭ አርጋው ይዘን አንድ አሰማ ያማል እንዴ ባለፈው ስማ ሚሊኒየም አላየም እንዴ ውጭ አርገህ ግባ ተባለኩ ባለፈው ዛ ሚሊኒየም የነበርን ጊዜ ይዘን ዳገባ ዘው ውጭ አርገህ ግባ ተባለኩ አራግፈ ግባ ተባለ ማን የተባለው አዳራሽ ውስጥ ይዘን ገባ ነበር አንተ እዛ እኮ የሆነ ሌላ አደንዛዥ ጽቁን ይመስላችሁ ያማል እንዴ ማን የተባለው አንተ እዮብ ተውኔ አልቻልኩም ለወራ ነው በቃ ተው ማን የተባለው አቤላ ሰው ነው እሺ አይ አንቺ መስለሽ አራጫውችን ፓፓ አራራጫውተም እንዴ መለወጥ ነው ያለብኝ በዚህ ሰዓት አልቻልኩ አኬዳባል ስፔሻሊስት እኮ አለ እኮ ጀመረ ምንድነው መሀል ላይ የሚያወራው መለወጥ ነው ያለብኝ ማለት አይ የትምህርት ለውጥ ማለት በህይወት መታደስ አዎ በህይወት መታደስ ይሄን ዓለም ሰልብዬ እና እንዴ ነው በእናትህ ሐዋሳ ጸድይኩ ነው በጣም የፍቅር ሀገር ኖ ታርጋ የፍቅር ሀገር ሐዋሳ እኛስ መቼ ነው የምንሄደው አኬ በእውነት እንሂድ ግን አየምር ሲሪየስ አይ እንትን ሰብሰብ ብለን ዝም ብለን እስቲ በጀማ እንሂድ ለታህሳስ ገብርኤል ትሄዳላችሁ በ19 እንሂድ የሆነ ሰዓት ላይ ዝም ብለን እንትን ብለን ለገብርኤል ትመጣላችሁ እኔ አመቻችላችኋለሁ አኬ ይሄኛውንም አረ አንዳንዱን ተውልን አታሸማቀን አይደለም አመቻችላችሁ ላይ ቤተክነ ገባ እንደ ግን ተሜ ቸርች አትወስደን እኛ በራሳችን ዝም ብለን እንሂድ እንጂ ላይ ወሰነ ማለት ነው ተሜ እንዴ ነው ኮንትራት ነው ተሜ ሀገረ ስብከቱ ላይ አይወስነው አይ እኔ እኮ ሀገረ ስብከት የአንዲት ደብር እኮ ሀገረ ስብከት እኮ ነኝ እኮ አቃለ ጠቅላይ ቤት የአንዲት ደብር ሀገረ ስብከት ደስ ይላል የአንዲት ደብር ሀገረ ስብከት አስተዳዳሪ ነኝ ይሄን ታውቃለህ ምን ነው ደበረ አዲስ መዋቅር ነው ምን የአንዲት ደብር ሀገረ ስብከት አይ ኢዮባ የመዋቅር ታውቀዋለህ አዎ አውቀውም ኢዮባ በእኛ አረ ምን ችግር አለው እነሱ ካሉ ያዋቅሩታል ዋናው መኖራቸው በጠቅላይ ቤተ ክህነት ነው አንተማ ያለው እንደ መምሪያ ላይ አሁን ምን አስባችሁ ነው በከባዱ እየሄዳችሁ ያላችሁት ሄዳችሁብኝ በነገራችን ላይ የገጠር አገልግሎት አልተመቻም እንዴ ላምጣ ከተማ ብሬ ወዴት እየሄደች ነው ብሬ ራሱ እየሄዳል እየተጓዘ እኮ ነው ወዴት እየተጓዝኩ ነው ብሬ በሌላኛው አቅጣጫ ነው የሚሄደው እየወጣው ነው ለማጋ ወደ እንዴ ካፋር ተመልሰ በቅርቡ እኮ አፋር ነበር እንዴ አፋር ደግሞ ምን ይሰራል እንዴ አገልግሎት ነው አይቃና አብሬ አረብሬ ስልካችንን ልሰነጥቀው
ስልኩ ጎማው ላይ ነው ድጋሚ ይሄ ከሆነ ጽኑ ጎማ ነው በቃ ብርቱ ነው ብሬ ባልጋ ያንተሽ ጋይስ የለቀኩትን ቪዲዮ እየገባችሁ ሪፖስት አድርጉ ስማ አኬ ወይ ፓፓ አንተሽ ምን አለ የወይድን ሰማህ እንዴ ምን አለ ያህዌ አላህ ነው ያለው እሱ ድሮ እንደዚህ አይነት ነገር ሲል ነበር ምናምን ሲሉ ነበር ጀለስ እንዴ ሰሞኑን በቃ ባለፈው የድክበትን አንስተው ይያሏት ነው የተጋደሉ የእንቱኑን የተሃው አንተ በእናትህ እሱን እኮ አይቺው በጣም እኮ የሚገርም እኔ ያኔ ሸምጣ ዋሽተው ለእስልምናን ትክክል ለማስመሰል የሚሞክሩበት መንገድ በጣም ነው የሚያስቀው። እንዲህ አይመጣም እኮ ይሄ እኮ እምነትንም ያስገምታል። በነገራችን ላይ ካልተዋሸለት እምነቱ በራሱ የሆነ ሰው ሊቀበለው የሚችል አይነት አይደለም ማለት ነው የሚያስብሉና አስቸጋሪ ነው። ለእምነቱ ያለውንም ክብር ታይበታለህ እኮ ማለት ለሰው ብሎ ከዋሸ ለእምነቱ ያለው ክብር ምን አይነት ነው ያስብላል። ምክንያቱም በሆኑ ሰዎች ምክንያት የሱ ትምህርት የሚቀየር የሱ ትምህርት የሚዋሽበት ከሆነ ለአምላኩ ለእምነቱ ያለውን ክብር ያሳያል። እና ኡስታዞቹም እየሄዱበት ነበረ። ይሄኛውንስ እንዴት ታያለህ? ከእንትን አንፃር ነው ቪዲዮ ሰርቼ ነበርና እዚህ ጌጣጌጥ ምዕራፍ ላይ አላህ ልጅ ቢኖረው ከመጀመሪያ ከሰጋጆቹ አንዱ ነኝ ይላል አይደለ? እና ልጅ ቢኖረው ከሰጋጆቹ አንዱ ነኝ ካለና ያህዌ አላህ ሆኖ ያህዌ ደግሞ ልጅ አለ የሚለውን በምሳሌ 30 ቁጥር 4 ሲያብራራ እዛን ያህዌ ያለና መጨረሻ ላይ ልጁ የተባለው ኢየሱስ ነው ብሏል። በራሱ ንግግር አላህ ልጅ አለው እያለ ነው እና ሊሰገድለት ይገባል የሚለውን ደግሞ ከቁርአኑ አንፃርም እናየዋለን። እንዴት ታያለህ? አንተ በጣም አሪፍ ነው። የዛ ነው ኦኬ። የምሳሌ ላይ ያለውንም እሱ ነው እንደዛ ነው ልጅ ያለው ኢየሱስ ነው አለ ራሱ ጀለስኩ የትም እኮ ሌለው በቃ የሆነ እንትን መጽሐፍ ቅዱስንም እንዴት ነው ልክ የሆነ አሁን በክርስትና ስም ምናምን የሚመጡ የተለያዩ ቤተ እምነቶች መጽሐፍ ቅዱስን በቃ የእግዚአብሔር ቃል ነው ብላም ብለው ስለሚቀበሉ ምንም ያህል የተጣመመ ከመጽሐፍ ቅዱስ በጣም የራቀ ትምህርት ቢኖራቸውም በተቻላቸው አቅም ይህንን የመጽሐፍ ቅዱስ ክፍል አንቀበልም ከማለት ይልቅ ወደ ራሳቸው እምነት ወይም ወደ ራሳቸው ትምህርት ለመጠምዘዝ ነው የሚሞክሩት። ማለት ያንን የመጽሐፍ ቅዱስን ቃል በቃ ወደ ራሳቸው እንደምንም ብለው ይስቡታል ማለት ነው። ለራሳቸው የሚደግፍ አስመስለው ያስቀምጡታል። እና አሁን እሱም ልክ እንደዛ ነው የሚያደርገው። የሆነ አዚፍ መጽሐፍ ቅዱስን የእግዚአብሔር ቃል ብሎ የተቀበለ በሚመስል ደረጃ በቃ ምንም ይጠቀስ እንደምንም ብሎ በዚህም በዛም ብሎ ያው በርግጥ ለቁርአኑ ያራራ ማለት ቁርአኑ ላይ ለማዋሸት ካራራ መጽሐፍ ቅዱሱ ላይ እንግዲህ እንደ ጉድ ቢቀጥፍ ያን ያህል አያስገርምም ይገልጻል። እና ስለዛ በቃ አንዳንድ ጊዜ ዝም ብሎ እንደዚህ ይሄድበትና ከዛ በኋላ የሆነ ቦታ ላይ ደግሞ ለማሻፈፍ ይሞክራል። ለማንኛውም እንዳልከውም ቁርአኑ ልጅ ቢኖረው ከሰጋጆቹ አንዱ ነኝ ምናምን ነገር የሚል እንደዚህ አይነት ነገር አለ። ስለዛ እዛ ጋር ደግሞ ልጁ የሚል አለ እና እንደዛና እንደዚህ በጣም እንግዲህ ስለዛ ያው ባይ ዲፎልት የኢየሱስ ሰጋጅ ነኝ ለኢየሱስ ሰግዳለሁ ከሰገደለት ያው እንግዲህ ገዢ ነው እያለ ነው። የአምላክ ልጅ የእግዚአብሔር ልጅ ስለሆነ ማለት ነው። የእግዚአብሔር ልጅ ገዢ ስለሆነ ስለዛ ለእርሱ የምገዛ ባሪያው ነኝ አይነት ነገር ማለቱ አይቀርም ማለት ነው። እና ጥሩ ነው። መቼ አሁን ነው የሰራው ቪዲዮን? አሁን ለቅቄው ነው የገባሁት። አላየሁትም ነበር። አሪፍ። አይ እነዚህ ሰዎች በቃ ይቀልዱታል። አይ እስልምና ላይ ጥሩ ነው መሄድ ነው እንኳን ሰላም ሄድበት ስቴት ወሰነ ጥያቄን የጠየቅኩት እኔ ከነሱ አንፃር እንዴት ታዩታላችሁ ነው። ምክንያቱም ሰውየው በራሱ ያው ፍቺም ስለሚሰጥ ባለፈው ለአንተ ሲሰጥ እንደነበረው ማለት ነው እንደዚህ አይነት ነገር ስለሚያደርግ ያህዌ አላህ ነው እያለ ነው። ያህዌ አላህ ከሆነና ያህዌ ልጅ አለው የሚለውን ከመጽሐፍ ቅዱስ አብራርቶ አዎ ልጁ ኢየሱስ ነው ካለ እሱ ራሱ ይሄን ሙስሊሞች ያምኑበታል ወይ? ምክንያቱም ናቱ ሞዘክሽብን እና የያህዌ ልጅ ኢየሱስ ነው አንድያ ልጁ ኢየሱስ ነው መጽሐፍ ቅዱስ ይናገራል። ያህዌ የሚለውን ከመጽሐፍ ቅዱስ ወስዶ ይሄው አላህ ነው አይደል ያለን። ስለዚህ ልጅ አለው የሚለውን የመቀበል ግዴታ ይኖርበታል።
ይሄንን ያለው ግን ለውይይት ብሎ ነው የሚገርማችሁ ለውይይት ብሎ እዛ ጉዳይዲያ ከሚባል ልጅ ጋር ሲመላለስ ያህዌ አላህ ነው ወይ ብሎ ሲጠይቀው አዋለ ለሰው ብሎ እዛ ጋር መቀየር እንደሚችል ታዩበታላችሁ ማለት ነው እሱን ይዘን ከዛን ወደ ቁርአኑ እንሄድና አላህ ልጅ ቢኖረው ይሰገድለታል አይሰገድለትም ይሰገድለታል የለውም እንጂ ይላል በቅንፍ አስገብተውበታል ችግር የለውም ግን ደግሞ ለምንድን ነው እንደዛ የሚሰገድለት ከተባለ እዛው ላይ ራሳቸው ኡስታዝ አካል ስለሆነ ብሎ ነው የሚያነቡት ማለት ነው የሚያብራሩት የሱ አካል ስለሆነ የአምላክ አካል ስለሆነ ቢኖረው ኖሮ ይሰገድለታል ይላል ያህዌ ልጅ አለው ራሱ አብራራልን ምሳሌ 30 ቁጥር 4ን አነበበና ነፋስን የጨበጠ ውቅያኖሶችን አለልና ስሙ ማን የልጁ ስም ማን ነው ይላል እዛ ቦታ ማንነት ነው የሚጠይቀው በነገራችን ላይ ምክንያቱም አጉር የተባለው ሰው ያህዌ የሚለውን ስም ያውቃል ይጣራል እዛው ጋር ግን ከማንነት አንፃር ሁለት የተለያዩ ማንነቶችን እያሳየን ነው ማን አለ አባት ልጅ አለ ስሙስ ማን ከዛ የልጁ ስም ማን ነው ልጁ ማን ነው የሚለው ኢየሱስ ብሎ ፈታለን እሱ ራሱ ስለዚህ ለኢየሱስ ትሰግዳለህ አሰግድም ምክንያቱም ያህዌ አላህ ነው ያላህ ልጅ ደግሞ ኢየሱስ ነው ማለት ነው በራሱ ንግግር መስገድ ግዴታው ሊሆን ነው አሁን ይሄንን ደግሞ ላለመቀበል የሚሄድበትን ርቀት እናየዋለን ብዬ አስባለሁና ሙስሊሞችም እንዲጠይቁት ወይንም ደግሞ እነሱ የሚቀበሉት ከሆነ እንዲያብራሩ ጥያቄ ነው በቪዲዮ የጠየቁት እና እየገባችሁ መልከቱት አራ ስለፈጠረ ባክህን ተወን እንዳይልዛ እንዴ ሄዱበት እኮ በባለፈው ራሱ የተወሰኑ ግሩፖች አንዳንድ እንትኖችን እያመጡ ዳይፍ የሆኑ አንቀጾችን እያመጡ ምናምን ለውይይት ሲሉ እንዲያደርጋሉ የሚለውን እንትን አሉ እየተቃወሙት ነበር ምናምን ነገር ይመቸው እስልምና ላይ አዲሳት ነው አንዱ ኮሜንት ላይ ምን ቢል ጥሩ ነው አረ እነዚህ ሰዎች ኦል ጂሰስ ሊያረጋቸው ነው ወይ እውነት ነው በእውነት እኔ በፊት እሱ ነበር የምታዘበው የሆነ ጊዜ ላይ የሚያነሳቸውን አርጊመንቶች አይቼ የሆነ የኦል ጂሰስ የሚመስል ነገር ነበሩ ዘንድሮም እንደዛው ነው እንደዛው አቢቲ ነሻ ካልተሳሳትኩኝ ወይ ወጣች አቢቲን ታውቃታለህ አይደል አኬ ኢዮባ ራስን በትልቁ አቢቲ የቴሌግራሙ እንዴ አበባ አረ በጌታ አለች እንዴ እሷ ባለፈው አይቻል ድምጿን ሰምቼው አሁን እኮ መጣ ነበር ገብታ ወጣች እስቲ አስገባ ነይ ግቢ እስቲ በስመ አብ የድሮዋ ማለት ነው ማለት ሁለት አበባ ምናምን እኔ ያቺኛው አበባ አይደለም ምናምን የምትል ሌላ አበባ ነበረች የትኛዋ ናት እቺ ኦኬ እቺኛዋ የበፊቷ ናት ዋናዋ የበፊቷ አቢቲ በስመ አረብኛዋን የምትቀሽረው በቃ አወኳት በጌታ ስም አለች እሷ ልጅ ተጠፋፋን እኮ በጣም ጠፍታለች በጣም መታለች ሰሞኑን ቲክቶክ ላይ ልኬልሻለሁ አቢቲ ኦኬ ውጭና ተመልሰሽ ነኝ ስትልክ እንትን አይልም ታውቃለህ ውጭና ተመልሰሽ ላኪው ፎሎ አድርጓት እሺ ጋይስ ሰዓት ገባ ነው እንደሚያደርጓት አይ ኮሜንት ላይ አለች ዮባ ወይ ብሬ ነጋን ኦላ ኪታበ ቀበዴ ማራ ባይዘ ኤችዲም ጋራ ወሊሶ ባይ ሸጋሪ يوم ديم تنوجي جوال አኬ ጉዳዱካ ችግሩ ነው አኬድ እንተው አራ እያስተጋባ ነው ብሬዝጊው በእናትሽ ፓፓ አስተጋባብሽ ምን ኦሮምኛ ሲሆን ነው ያስተጋባው ብራዘር አሁን ይሰማል አኬ አንተን ሰደው ይያሉ ነው የት ነው የት ወሊሶ የት ነበር ወሊት ነበረ ወሊሶ ወደ ጎን ሰበታ አልፎ ሰበታ ወደ ጎን ይመች ኦኬ በሰበታ አሪፍ ደስ ይላል ሌላ ጊዜ ሄዳለሁ ምንድነው አገልግሎት ነው እንዴ አለ በእናትህ እዛ ብራንች እዛ ከፈትሽ
ብራዘር አረ ያርግልህ። አንተ ሲጀመር አንተ ጎበዝ ነህ። ቁጥር 2 ወዲሱ ላይ ከፈል እንደዛ በላ ታዲያ ያኛውን እኮ ወረስከኝ አይደል እንዴ? የአዲስ አበባውን ወረስከኝ እኮ። አዲስ አበባውንማ ተው እስኪ ትቀልድብኛለህ። አይ ወረስከኝ። ኧረ አይ ወርሽ እና አንተሽ ወይ ታውቀው እንደ ባለፈው ያልከኝ አልተውኩትም። ትናንት ያልሆነ ፕሮግራም ከተመንና እንትን አለው አሳለፍን እንጂ ትናንትና ነበረ ተዘጋጅቶ ነበር። መሊም እያለኝ አቢቲ ኢዮባ ወይ ብሬ እስኪ እናወራለን። እንደውልሃለሁ። አንድ የሆነ ፕሮግራም እየታሰበ ነውና ምናልባት ከተቻለ ያው ታግዛለህ አንተ ወደ ያን መስመር ስለምታውቀው ማለት ነው። እሺ ሲቪል ቢላ እሺ ሰላም ዋሉ ሰዎች ሰላም ነው። ምንድነው? አይ በጣም እንትን አላችሁ፣ በጣም ያፈላችሁ። ይቅርታ አድርጉልኝና ማለት እንሳግ ባክህ ኖርማል እኮ ነው ይሄ። በጣም ችግር የለውም፣ ደስ ይላል። ግን ለምን እንስማችሁ እንጂ አቅጣጫ በማወቅ ነው እንዴ አቅጣጫና አካባቢ በማወቅ ነው እንዴ አገልግሎት? እነ ጳውሎስ አቅጣጫና አካባቢ አውቀው ነው እንዴ? እውነቱን ለመናገር ያውቁ ነበር። ባያውቁ ኖሮማ መንገድ ላይ የሆነ ቦታ ይሄዱ ነበር። አይመስልሽም? አባባ ላውራበት አይታም አልገባኝ። አቢቲ ኔትወርክ ያላት መሰለኝ። በቃ አበባ የሚለው ነው። አንድ ቁጥር ጻፊ እስኪ አቢቲ መሌ አይዞ መሌ አይዞ መሌ ምንድነው ከጎንሽ ያስቀመጥሽው? አባቢ ስልኳት ግን እያቀዘቀዘች ነው። እየቀዘቀዝን ነው እንዴ? አማን ነው። እግዚአብሔር ይመስገን። መሌ ትመሳሰላለህ። እዛው ቀይር ዜግነት ትመሳሰላለህ። ግንባር ምናምን እነሱን ነው የሚመስለው። ቀይር እዛው አረመሌኒ ሳዲቅ እንዳንተ ነው መሆነው እንዲጀመርክ የሄድክበትን እንዳትናገር ለክፉም ለደጉም። አሁን ግንባርን መስሎ ምናምን ካለ በኋላ የሆነ ማህበረሰብ ላይ አለገጠ ተብሎ እንዳይገባ ለተወሰነ ወራት ኧረ የለም አይደለም እዛው ይቆይ፣ እንመለስ እናወራዋለን። ይሻላል። ጋይስ ሐሳብ አላችሁ እንዴ? ፐርፕል ምን እየሰራች ነው እዚህ? አልገባኝም። እንዴ ቤቷ እኮ ነው። ምን ሰራች ገስት ላይ ተቀምጣ? ለድምቀት ብላ በተወሰነ መልኩ ድምቀት ይኖራል። እውነት ነው፣ ግን አስፈላጊ አይደለም። እሺ ገብታለች አበባ ማውራት አልተመቻትም መሰለኝ። ነው እንዴ? ወይኔ ግን ራሷ ናት። እርግጠኛ ነህ? ይገርም። የኛ የሚሰማሽ ከሆነ አንቺ ሴትዮ እንዴት አለሽ? ሰላም ነው ወይ? እና በጣም ደህና ነን ትላለህ። ሁላችንም ወክዬ እና ከብዙ ጊዜ ስንት 1-2 ዓመት ምናምን አልፈንም ከተገናኘን እንጃ 2 ዓመት 3 ዓመት ያልፈናል ብዬ አስባለሁ። አረ በፊት በጣም ቤስት ነበርን እንዴ። አኬ አለ እንዴ? ግን አኬ ይሰማል? አቺ አለ እንዴት አለሽ? ሰላም ነው? ሰላም ክርስቶስ ይብዛላችሁ። እንዴት ነህ አኬ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የጠፋሽ ምንድን ነው? እኔማ ተወስጄ ነበር ወደ አርሽ፣ ለዛ ነው። ደህና ነህ ግን? አለሁልሽ። እግዚአብሔር ይመስገን በጣም ደህና ነኝ።
እንዴት ነው አገልግሎት? እንደ እኔ እኮ ብዙ ጊዜ ነው የፈለግኩ ላገኝህ አልቻልኩም። ግን ኧረ ምን ቴሌግራም ግሩፕ ላይ መተሽ ዝም ብለሽ አንዴ ብትጣሪ እንገኛል ነበር እንዴ? ዝም ብለሽ ነው አንቺ። ኧረ ብዙ ጊዜ ነው እኔ የፈለግኩ። አኬ እንዴት ነህ? ሰላም ነው ወይ? አለን ክርስቶስ ሰላም ይመስገን። ይብዛላችሁ። ኢዮባ አሜን። አቢቲ እንዴት ነሽ? እንዴት ነህ? ደህና ነህ ወይ? በጣም የምወድህ ነው ወንድሜ። በቃ ብዙ ነገር ነው ኢዮብ። በጣም ብዙ ረጅም ዓመት አውቀዋለሁ። ቴሌግራም ላይ ግሩፕ ከፍቶ ከ6-7 ዓመት በፊት የመጽሐፍ ቅዱስ ትምህርት ሲሰጥ ነው የተገናኘ ነው እና በጣም ነው የምወዳችሁ። አኬ ልታቃጥር ነው አንተ ልታቃጥር ነው እና ምን 6 ዓመት 7 ዓመት ችግር የለኝም። እኛን ያ እንግዲህ 4 ዓመትም ይሁን ምንም ይሁን እንደኛ ትንሽ ነው። ምንድን ነው አንድ ምታ እኮ አትስራ አኬ። አንድ ምታ ለመስራት አትፍጠን። እና በጣም ነው የምወዳችሁ ወንድሞቼ። በጣም ነው አፕሪሺየት የማደርጋችሁ። እውነት እግዚአብሔር ይጠብቃችሁ። በቃ በጣም ደስ ይላል እናንተ ስብስባችሁ፣ መሰባሰባችን፣ አንድነታችን ለቤተ ክርስቲያን ኃይል ይሆን ዘንድ መንፈስ ቅዱስ ይርዳን። ቲክቶክ ላይ ቅርብ ጊዜ ነው የመጣሁትኝ እና በጣም ነው ደስ ያለኝ ስላገኘኋችሁ። አኬ ኢዮብ ሁላችሁንም እግዚአብሔር ይጠብቃችሁ። አየር እንዳልይዝ እሰማለሁ አለው። ቀጥሉ። ቆይ ቴሌግራም ላይ ግን አለሽ ወይስ ከቴሌግራም ላይም ጠፍተሻል? ቴሌግራም ላይ አለው። አንተ አካውንት እያቃጠልክ ስታስቸግር ጊዜ ነው ዝም ያልኩት እንጂ ቴሌግራም ላይ አለው። ኦኬ እሺ 3 ዓመት ምናምን ሆነናል ካወራን። ያው በጣም ብዙ ጊዜ ነው። ግሩፕ ላይ ምናምንስ እንደዚህ ትምህርት ምናምን ትሰጣላችሁ? አረ የኔ ከሁሉም ግሩፕ ወጥቻለሁ። ኢኦቲሲ ላይብረሪ ቻናሉን የከፈትክ ጊዜ ነው የነበርኩት። ይሁን እስቲ ታውቀዋለህ? ቲኪ እና ታዲያ ቲኪ ተክሌን ታውቀዋለህ? ኦፍ ኮርስ። እና ታዲያ የኛ ግሩፕ ላይ አድሚን እሱ ብቻ ነው ቴሌግራም ላይ ያለው አሁን ከኔ ጋር የምናወራው ያለ። ሌሎቻችሁ ግን እንዳለ ጠፍታችኋል። ከዛ በሱ በኩል አገኝሻለሁ። ያ እንገናኛለን። ባለፈውም ፈልጌህ ነበረ ላገኝህ ፈልጋለሁ ምናምን ብዬ ግን ላገኝህ አልቻልኩም። አሁንማ በቃ ተገኝተሃል፣ አትለቀቅም ነው የምልህ። በቃ ኧረ በሚገባለን አበቢ እንገናኛለን። እቴ ኧረ ሄሉሻም ገባች። ቀጥሉ። እሺ አቢቲ እናመሰግናለን። ፎሎ አድርጓት ጋይስ። በጣም ጎበዝና በጣም ታታሪ እህታችን ነች። ረጅም ዓመት ነው ንጽጽር ላይ የሰራችውና በጣም ብዙ ነገር እንማርባታለን። ፎሎ አድርጓት። አረብኛ ምናምን ራሱ እንደ ይሄ አያውቁም ብለው እንዲህ ምናምን የሚሉ ሰዎች ካሉ ቶሎ ጥሩ አትሷና በጣም ደስ የምትል ሰው ናት። ሄሉሻ መታለች። ሄሉሻ ደግሞ የቅርብ ጊዜ ናት። ሄሉሻ የቅርብ ጊዜዋ ይላል ሄሉ አረቢያንስ ቨራይቷን አልተወናት የእነንትና እኮ ሲኒራቸው እኮ ሄሉ እኮ ነች። እነዘልዳ 7 ጎረምሶች ሚና ሮሚ ሲኒራቸው ነች እኮ ሄሉ። ለማይ ምናና የብዙዎቹ ኧረ ማን ነው ሄሉ? በነገራችን ላይ የሄለን ትምህርትና ቪዲዮ አሰራሯ ነው እኔ ኦርቶዶክስ እንደሆነ ያደረገኝ። ነገሮችን በጣም ነበር ስታቀርብ የነበረውና ምን ነው ደበረ አኬ? ኧረ እኔ አልደበረኝ። እውነትን ከሆነ እውነቱን ለመናገር ጌታ በሚያውቀው ማለት ነው ሄሉ የምትሰራቸው ቪዲዮዎች እንትን ናቸው። ጌታ በሚያውቀው በጣም አስተማሪም ናቸው። የሆነ ዝም ብሎ ቪዲዮ ቆራርጦ የመልቀቅ ጉዳይ ብቻ ሳይሆን የምርም ቁም ነገር አዘል ናቸው። ማማዝናሽን ራሱ ብትጠቀም እስቲል እዛው ቪዲዮ ላይ ግን የሆነ ነገር ይዘት ይወጣል እና እርግጠኛ ሆኜ የሆነ ነገር ረድቶ ሊሆን ይችላል። አንተ ያኔ በጣም እንደዚሁ እንትን ስለምትልም ይቅርታ አድርግልኝና ግን አስተምራኛለህ በቪዲዮ ያኔ ምን ስለሚላኪ ምን ልትል ነው ይው? አይ ድሮም እንዲሁ ስለምትል አለ ምን ሲል ያኔ አልኩ። አይ ድሮም ተወስ መቸው ግን እኔ
የሄለን ቪዲዮ ነው አንድ ከፕሮቴስታንት ያመጣኝና ይሄ እንዴት እንዳቀነባበረ የሄሉ የሚገርመኝ ምን እንደሆነ ታውቃለህ? የሆነ ጊዜ ተወራን ትምህርት ትይዘውና ረጅም ጊዜ ቆይቶ እንዴት እንደምታስታውሰው ይገርመኛል። ትምህርት የምታገጣጥመውና በተለይ በፕሮቴስታንቱ ሳይድ አብዛኞቹ ቪዲዮ ቆርጦ የመልቀቅ እንጂ ትምህርቱ ምንድነው የሚለውን ብዙም አያውቁትም። የልኮ ከትምህርት አንፃር ነው የምታሳየው ማለት ነውና ንጽጽሩን ስትሰራ ከትምህርት አንፃር ምናምን ነውና እኛ ራሱ በጣም ብዙ ነው እኔ በግል የተጠቀምኩበት የሆኑ ነገሮችን ስንፈልግ በትምህርት ስለሆነ የምታገናኘው ተጠቀምበታልና ሄሉ በጣም አረ የሆነ ጊዜ ላይ እንደውም እኔ እየጠየኳት ነበረ ምንድነው የተወሰኑ ልጆች በስሬሽ አሉ እንጂ ብቻሽን አይደለሽም እያልን ነበረ እንዴ ብቻዋን ከዚህ ከዛ ምን አረ በስማ አይነጠው እኔ ራሴንም ቪዲዮ አይመጣልኝም አይደለም የሰው ሰብስቤ አረ በእውነት አዎ እንዴ እና ኖርማል ነው መርሳትም ብዙዎቻችን እንደዛ ነው እሷ የሆነ አንተ የሆነ ጊዜ ላይ ቪዲዮ ሰርተ የረሳውን ቪዲዮ ራሱ ልታመጣው ቻለች ከሆነ ነገር ጋር አገናኝተው እና ይመቻት እና የምር ግን በርቱ እኔ እንደዚህ አይነት ነገር ላይ የምትሰሩ ክርስቲያን ወንድሞች አሁን ደግሞ በጣም ብዙ ናቸው ኦፍ ኮርስ በጣም ብዙ ናቸው ዘለዳ ሲጀመር ጀርባውን መጠናት አለበት በሴትም ወንድማይ ቀስ የተጠራ ሰው እኮ ነው ተሻን እንደዛ እሺ ወይስ ግን ዘፈኖቹን ከየት ነው የሚያመጣቸው እኮ ግራቪጅ ምንድነው አቀነባባሪ ነው እኮ አይደል እንዴ አንተ ኤፍሬምን አስወጣው እኮ ከዚህ ከሚዲያ ላይ አንተ ተመስገን እንኳን ክርስቲያኑ ነው እነዚህ ልጆች አንተ አሰቧል ፕሮቴስታንት ሆኖ በዚሁ ደረጃ ደግሞ ንቃተ ህሊና ቢኖራቸው እንዴ አለቀል በዚህ በርግጥ እኛም እንደዚህ ብዙ እንደዚህ ፋውል የሚያሰራ ነገር ውስጥ የለንበትም ግን ከባድ ናቸው አይጸደት ያሉ ናቸው በጣም እኔ ደስ የሚለኝ ኳሊቲያቸው ምንድነው ከዚህ በፊትም እንዳልኩት እነዛኛዎቹን ለምሳሌ የሌላ ፕሮቴስታንት ወንድሞችን እና ቪዲዮ ሲያመጡ ሚስ ሪፕሬዘንት አያደርጓቸው ሰማው በተወሰነ መልኩ በሚያስቅ መልኩ ሊያመጡት ይችላሉ ግን እነሱ ያላሉትን እንዳሉ አስመስለው አያመጡ መጥፎ ቦታ ላይ ቆርጡም ምናን ቪዲዮን መጥፎ ቦታ ላይ ቆርጡም ምናን እና ጸዴ ነው እኔ አሁን አንድ የሆነ ፕሮቴስታንት ይሁን ምን የኔን ቪዲዮን ቆራርጦ የሆነ ሰው ልኩልኝ በጣም ነበር ይገርመኝ ማለት ያው ያና ላስጨንቅም ግን ምን የሚል ነበር በጌታ ታምረ ማርያም ላይ ሰው እንደዚህ የሴትን አብረ ስለሳመ አፈወርቅ ይላል ነገር ብዬ ቁርጥ ነገር ብሎ ከታናዩኝና እዛ ላይ ግን ስለ የነበረው ምንድነው እንደዚህ ብለው ይከሳሉ ፕሮቴስታንቶች እኮ የሚለው ነው አስባል እንዲህ ብለው ይከሳሉ ፕሮቴስታንቶች የሚለውን ቆርጠውት እኔ እንደምላስመስለው አውጥተው አይቼው በጣም ገርሞኝ ነበር ኤኒዌይስ አሁን የኛ ልጆችን ስታያቸው ልክ እንደዚህ አይነት ይሁን በጣም የተምታታና ስግጥ ያለ የፋራ ስራ አይሰሩም እና አራድነታቸው ይመቸኛል እውነቱን ለመናገር ሐሳብ ነው እነሱ የሚያገጣጥሙ በጣም እነዛ እኮ ቃላት እነዚህ ኛዎቹ ሐሳብ ነው የሚገጥሙት ማለት የሚወራውን ሐሳቡ ነው እንጂ ቃላት ላይ ቆርጦ ምናምን እዛ ላይ ተመሰረተ ቪዲዮ አይሰሩ እነዛ እኮ እኔ በጣም እንትን የሚለኝ አንድ አካውንት አለ ያንተን ቪዲዮ እንትን ይልና የጴንጤ ስብከት ከላይ በትንሹ ያረግና አኬ ያን ቪዲዮ የሆነ ሊያወራበት የተዘጋጀ አስመስሎት ማለት ነው ሙሉ ቪዲዮ እንደዛ የሚለቃለና ፎሎው ራሱ ብዙ አለው እና ታትሮ ሰው በውሸት እንዲሚሰራ ከሆነ በጣም እንትን ነው አረ በእናትህ በጣም በቀኛዎቹ አሁንማ ዘኪም መስራት ጀምሯል ተላለ እንዴ ዘኪማ በቃ በእስልምና ሳይድ በተለይ አልተቻለም ዘኪ ጸዴም አንዳንድ ፕሮዎች እንዴት ነው መስቀል እያረጉ እየታዩ ነው ምን ትላለህ መሌ ምን ወደ ነገር ነው እኮ አኪ አማንሻሉ መስቀል ፋስ አላየ አይ ምን አይደለም ያሰረበት አማንሻሉ መስቀል አስረከው መሌ ለምን ደነገጠ ውስጥ የከተትከው አኪ ደነገጠ አንተ ምን ሆኖ ነው ምን ነው አባቢ ዘማ እንዴ ሊቀ መዘምር እሺ ወንድሜ እሺ ይልመድባቸው ለማለት ነው እና መሌ እንዴት ነህ በእናትህ እግዚአብሔር ይመስገን ደህና ነኝ በጣም
ባለፈው እግር ኳስ ከክለብ ጋር ተቀላቅለ ገብተ ጉድ አሰራቸው ተባለ። አልቻሉንም እኮ። አዎ አልቻሏችሁም። 8 ብቻ ገቡባችሁ። አይ የመጀመሪያው እኮ እኛን እኮ ያሸነፍነው። የመጀመሪያውን ሀፍ 2 አገባችሁ፣ ቀጣዩ ላይ 8 አግብቶ 8 ለ2 አለቀ ተባለ። ኧረ አይደለም። አይ 8 ለ7 ነው እንዴ? ምን ቀኑ ሙሉ ነበር የተጫወታችሁት? እንዳሉ ሆነ እኮ 8 ለ7 ምን አበደ ዘጭ ነው ማለት ማን አርጎ ነው መስቀል ቅዱስ መስቀል ማን አርጎ ነው? አማንሻሉ መስቀል አርጎ ገባ ላይ መስቀል አስራቀባች እኔ ምን እንደሆነች እንጃ። ፕሮስኪ መስቀል ማለት ኖርማል ልክ እንደኛ ምናምን እንደኛ ግብዳ መስቀል ነው። ቆንጆ መስቀል ዴታ ይርዳው እንግዲህ ማለት ያው እልህ ብላጭ ያስውጣል የሚባለው እኮ እንዲህ ነው። ልክ ሲጋጩ ያኔ አንደኛው ላይ እኮ ሙድ ሲይዝበት ነበረ። ይሄ መስቀል እያደረጉ ምን ብለው ምን ይሁኑ የማይታወቁ ምናምን እያደረጉ ሙድ ሲይዝበት ነበረ። ሜሎስ ላይ ሲይዝበት ነበር። ሜሎስ ላይ ነው። ይመቻቸው። አይ እንደ ሙዳቸው አሁን እነሱን የሚይዝልን እኛ አግኝተናል። እኛ ፍትት ማለት ነው። አዎ እኛ ፈታ ዘና ነው ቤታችን ከፍተን እንጂ እነሱ እርስ በርስ ስማ ቀለሜ ሁሉም ዲቤት ጠሯት። በቃ የራሳቸው አሁን አረ እንዳይጨልል ይዞይ ስማ አብላኬ ዲቤት እንዳትቀበል ብሎኛል እንደ ወንድሞቼና እህቶቼ አልቀበልም ብሏል ኤርሚያስ። ማንነህና ነው መቀበል? አልቀበልህም ብሏል። አራት አምስት ሰው የሚያየው ሰው እንትን አላፈምስም አለ። ያኔ አንተን ያለን ትዝ ይላል እንዲያው ፔጅን ገብቼ ሳየው አለኝ። እኔ የዛን ጊዜ ጭራሽ ቲክቶክ የለኝ ምን የለኝ ቴሌግራም ላይ ብቻ ነበርኩና ዩቲዩብ ላይ በስሱ ምንም ብዙም ሰውም የለህም አንተ እኔ አላፈምስም አለች። አላፈምስም በቃ ሙሉና ቀረች እሱ ጋር። አይ እንትን እኮ ማለት የማሰብ እንትኑ ነው እንጂ ትንሽ ቀደም ብሎ ባለፈው አንድ አዲስ የመጣ ማን ነው የሚባል ዲያቆን ጠርቷል ነበር እንዴ? በአዲስ ማንም አያውቀውም እሱ። በስመ አብ አንተ ትክክል በጣም ትክክል። ጥሩ እኔ እረስቸዋለሁ። ለካ እንደዛ አይነት ነገር ተፈጥሮ ነበር። አንተ በስመ አብ የሚገርም እኮ ናቸው። እሱ ብቻ አይደለም አኬ አንተን ውይይት እንትን ከማለቱ በፊት ዩቲዩብ ላይ ያለ አንድ ልጅ አወያይቶ ነበር ታስታውሳለህ? ስለ ምልጃ ብዙም ልምድ የሌለው ልጅ አረስቸዋለሁ። ግን እንደዛ ትንሽ እንደዛ መሰለኝ። ይሄ ልጅ ታዲያ የታውቁ ምናምን ስለሚል ብዙ ልምድ የሌለው ማለት የውይይት ልምድ የሌለው ልጅ ነው መሰለኝ። ትዝ አለኝ እና አይታወቅም። ከእሱ ጋር ተወያይቶ ከዛ አንተ ጋር መጥቶ አላፈምስህም አለ። አቡ ጋር ሲመጣ ደግሞ ምንድነው የሆነ ርዕስ ላይ ነው ምናምን ብቻ ተጋጭና አልፈልግም ማለት አቡም ጋር ትዝ ይለኛል። አስፒሮስንም አወያይቶታል የዛሬ ስንት ዓመት 7 ዓመት ነው ያሉት ከእናት ላይ መሰለኛ እንትን ላይ ፌስቡክ ላይ እና ይሄ የአላፈምስህም ትንሽ ሰው ነው የሚያውቅህ ምናምን የሚለው ሲፈራ የሚያመጣው እንትን ነው። ሲፈራ ነው እንዴ? አይ መጀመሪያማ ሊወያይ ነበረኩ። ከዛ ወደ ጎን ሄዶ ነው አጣራ ገድል አላቸው ወይ ተባለ። የላቸውም ይባላል። አልወያይም አላሉ። በገድል ካሉን አይገባም እኮ ይጀለስ በእውነት አንዚያምና እና ገድል ከሌላቸው በምን ልንወያይ ነው አላለም። ዴባ ጽፎ ሊመጣ ነው ሉትራን እንጂ አስቸጋሪ ነው። ቴብል ቶክ የምትሉትን ቢያንስ ላኩልኝ አለ። በእንግሊዝኛ ብቻ ነው ያለው ተባለ። አይተረጉም እንዴት ይሆናል ማለት ነው። መልካም ነው። ጨረሳችሁ? ጨረስን መለየ ቪዲዮን እየገባችሁ ኮፒ ሊንክ ምናምን አድርጉት። እሺ ጋይስ የለቀኩትን እና ሼር አድርጉላቸው።
አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል የእርሱ ምሕረት ኃይል ሆኖት ስንቱን ከሞት አፈትልቋል ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል ያን ክፉ ቀን በድል አልፈን እንደ ዋርካ የሰፋን ነውርን ሁሉ በሚከድን በሞተልን በኢየሱስ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ ሀገራችን በሰማይ ነው ሚወድቅ የለም የሚረሳ ሰማያትን እንወርሳለን በበጉ ደም የተነሳ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ ወዳጅ አለን አንድ ብቻ በሰማይ በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ በቃልና በኑሮ ሆነሃል
ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ በስሙ ለሚያምኑት አማላጅ ሆነሃል በጸሎትህም ኃይል ተማምነንብሃል የክብር ኮከብ ነህ የገዳም መብራት አስተምረኸኛል ምግባር ሃይማኖት በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ የሚያልፈውን ዓለም የምድሩን ንቀሃል የታመንከው አምላክ ሕያው አድርጎሃል በሥጋ በነፍስ እግዚአብሔር ከበረ የማስታረቅን ቃል ባንተ ላይ አኖረ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ በተጋድሎ ብዛት በጾም በጸሎት ትተጋ ነበረ በጸናች እምነት ስለ ቃል ኪዳን በረከት ይወርዳል ያንተን ስም ሲጠራ አጋንንት ይርዳል በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ ገብረ መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከኒሳ ተነስቶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር ሀገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ረስባህ ዝማሬያችንን ይቀበልልን እናመሰግናለን እናመሰግናለን ዝማሬ መላእክት ያሰማልን ረጅም የአገልግሎት ዘመን ይስጥልን መልይ አሜን 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 ዝማሬ መላእክትን ያሰማልን መልይዋ በጣም ደስ ይል ነበር እሺ ጋይስ እንውጣ መሰለኝና ስልኬን ቻርጅ የለው በቃ ቻው ዮባ ሁላችሁ እሺ እሺ እናመሰግናለን እንግዲህ ዩቲዩብ ላይቭ ገባለሁ ፎሎ ማን ሰብስክራይብ አደረጋችሁኝ በዛ ተከታተሉኝ ክፍለ ሀገር ነው ያለሁት በጣም ሩቅ ሀገር ነው ያለሁት ጠረፍ ነው ያለሁትና
ዛሬ ከሁላችን ጋር ይሁን። አሜን። ፎሎ እያደረጋችሁ ዩቲዩብን ከዛን ላይቭ ሲገባ እንድትከታተሉ ማለት ነው። ከጉባኤ ምናምን ያለበትን ሁሉ ስለሚያሳይ በቃ ዩቲዩብ ላይ ተከታተሉት። እናመሰግናለን ሁላችሁንም። መልካም ጊዜ። አበባን ፎሎ አድርጓት ሁላችሁ። ፎሎ ያላደረጋችሁ መሌ ሚዲያ ነው። እሺ መሌ ሚዲያ አበባ ዘሚካኤልን መሌ ሚዲያ ብላችሁ ሰርች አድርጉ ዩቲዩብ ላይ እና እናመሰግናለን። መልካም ጊዜ። ደህና ሁኑ። አሜን። እግዚአብሔር ይመስገን። አርዲ እንዴት አለ